ከጀመርኩሽ እጨርስሻለሁ። የሆነ ቀን እንደምጨክን ማወቅ ነበረብሽ። እና ደግሞ ያለፍኳቸውን ፈተናዎች ሁሉ ያለፍኩት አንተ አጠገቤ ስላለህ ነው። ከሷ ጋር ብትቀጥል ራሱ ከባድ ችግር ተፈጠረ። ሉሊት ታገተች። አቶ መሰለ እስር ቤቱን ሉሊትን ተበቀላት። ሉሊት ጋር አቶ መሰለም ሲደውል ሉሊትን በመደንገጥ ቆይ ግን ማልበል ብላም ስታወራው እኔ ውዱ ባልሽ ነኝ፣ ይኸውልሽ ከእስር ቤቱኝም ትናፍቅኛለሽ፣ ያን ወጠጤ ግን ንገሪው ይላታል። ምክንያቱም ደግሞ ዳዊት ነው ያሳሰረው። ዳዊት ህገወጥ ነገር ጭኖ ሲመጣ ወይም ደግሞ ሰሊጥና ስንዴ ነው ብሎ ግን ደግሞ ህገወጥ ስራ እንደሆነም ደብቆ ሊያሳልፍ ሲል ይህን ሚስጥር ደግሞ ስልኩን በሚቀማበት ሰዓት በአንቴኑ ሁሉን ነገር አውቆ ነበርና ስለዚህ አሁን ላይ አቶ መሰለን የምናንበረክክበት ይሄ ብቻ ነው፣ ይሄ መንገድ ብቻ ነው። ስለዚህ ስልኩን ወስጄበታለሁ። እናም ትክክለኛ መረጃውን ደግሞ ከዚህ ስልክ ላይ ስላለ ይህን ሰውዬ ለህግ ማቅረብና እንዲሁም ደግሞ እሱን ኪሳራ ውስጥ ማድረግ ነው የምንፈልገው በማለት ሁለታቸውን በመተባበር ዴብና እንዲሁም ባንቴኑ ጉድ አደረጉትኝ። አቶ መሰለን ባንቴኑ በሚያግትበት ሰዓት ነገር ግን ደግሞ ይሄ ሁሉ ነገር ችግር እንዳለና ነገር ግን እኔን ማንም ቢሆን እኔን መጣል አይችልም ብሎ አቶ መሰለን በሚናገርበት ሰዓት እንዲሁም ባንቴኑ ቆይ ግን እሱንማ እኔ አሳይሃለሁ በማለት ሲመልስለታል። ባንቴኑም ይህን ነገር እንደነገረው ግን ደግሞ ዴብ ጋር ይገናኝና ቆይ አንተ ወጠጤ ምንድን ነው የምትፈልገው? ምንስ ነው አርግ የምትለኝ ብሎም ሲለው አይ ይኸውልህ ይህንን አንተ ያስጫንከውን ስንዴ ነው ብለህ ያሳለፍከውን የት እንደሚራገፍ ታውቃለህ ብሎ ይለዋል። ደግሞ ይህ ደግሞ ምን ማለት ነው የት ነውስ ብሎም ይጠይቀዋል ማለት ነው። እንግዲህ አቶ መሰለ ይሄ ነገር ሲታወቅበት በጣም ነበር የደነገጠው። ይሄንን ነገር ህገ ወጥ ስለሆነ ስለዚህ መንግስት በመንግስት ይወረሳል፣ ያኔ ደግሞ አንተ ደግሞ እስር ቤትን ትገባለህ ሲለው ይህንን ነገር በፍጹም የማይፈልገው አቶ መሰለ ዳዊትን ለመለመንም ቢሞክር ዳዊት ደግሞ በፍጹም ይህን ነገር ማድረግ አልችልም ብሎ እና ደግሞ በተለይ በጣም ስላናደደው እንዲሁም ደግሞ ሉሊትን ያለ እድሜ ጋብቻ እሷን ካላገባውኝ እያለ ብዙ ነገር ሲያደርግ እንደነበረ እና እንዲሁም ደግሞ ዳዊትን በዱርዬ ስላስቀጠቀጠው ይህ ሁሉ ነገር ስላየ ስለዚህ ዳዊት ይህን ሰውዬ አሳልፎ ለመስጠት ወደኋላ አላለም ነበረ። ነገር ግን ይህን ነገር ከአሳልፎም ከሰጠውም በኋላ እናም እስር ቤት ይገባል። እስር ቤት ገብቶ ራሱ አቶ መሰለ ምንም ነገር ሊያርፍ አልቻለም ማለት ነው። ምክንያቱም ደግሞ ሉሊትም አሁን ላይ ተገላገልኩ በቃ ካሁን በኋላ ምንም ነገር የለብኝም ብላም በምትኖርበት ሰዓት ስልክ የማታውቀው ስልክ ለሉሊት ይደወላል። ሉሊትም በመደንገጥ ያን ስልክ ካነሳችን በኋላ ማልበል ምንድን ነው ምን ልታዘዝ ብላም በምትልበት ቆይ ግን እንዴት ይህን ድምፅ ትረሻዋለሽ ብሎ የሚላታል ማለት ነው። ሉሊትም ግራ መጋባት በፍጹም ይህን ድምፅ ላቀው አልቻልኩም ማልበል አሁንም ብላ በድጋሚ ትጠይቃለች። እኔ ነኝ ውዱ ባለቤትሽ መሰለ ነኝ ከእስር ቤት። እናም መሰለ በጣም ይወድሻል፣ በጣም አፈቅርሻለሁ፣ እናም በቅርብ ደግሞ እንገናኛለን። ነገር ግን ለዛ ወጠጤ ደግሞ ንገሪው ዋጋውን እሰጣለሁ። እኔ አሁን ላይ እስር ቤት ብገባም ግን ደግሞ እኔ የምሰራውን ስራ አያውቅም፣ ልኩን ነው የምሰጠው በማለት ለሉሊት ይነግራታል። ሉሊትም በጣም ትደነግጥና ስልኩን እጇ ላይ ትጥለዋለች ማለት ነው። ስልኩን እንደዘጋችን በር ሲንኳኳ ሉሊት በሩን ለመክፈት ወደ ውጭ ስትሄድ እናም የግቢውን በር ትከፍታለች። ከዛም በኋላ ሉሊት ምንም በማታውቀው ሰው ግታ እንግዲህ ተሸክሟትኝ እሷም እሪ ያለች እና እንዲሁም ደግሞ እየጮች ያለ ማንም ሊደርስላት አልቻለም። ነገር ግን አቶ መሰለ ሉሊትን አሳግቷታል ማለት ነው። ሉሊት ወደማታውቀው መንገድ ላይ አይኗን ሸፍኖ ይዟት ይሄዳል ማለት ነው። ይህንን እንግዲህ ባንቴኑና እንዲሁም ዴብ በፍጹም አላወቁም ማለት ነው። ካሁን በኋላ አርፈናል፣ በቃ ይሄ አቶ መሰለ የሚባል ሰው ከህይወታችን ወጥቷል። ስለዚህ ሉሊትን በስርዓት ትምህርቷን ትማራለች። እንዲሁም የሉሊት ቤተሰቦች ወደዚህ መጥተው ህይወታቸውን ይኖራሉ። እናም ዴብም ደግሞ አቶ መሰለ መኖሪያ ቤቱን እንዳለ እንዲሁም ደግሞ የሱ የሆነ ነገር እንዳለ ወስዶበት አሁን ላይ ግን እስር ቤት ሲገባ ሁሉም ነገር የራሴ ገንዘብ ወደ ራሴ ይመለሳል ብሎ ያሰበው ዳዊት አቶ መሰለ አሁንም እንግዲህ በማይታወቅ እንግዲህ ስልክ እየደወለ እያስፈራራቸው ነው። እንዲሁም ደግሞ በተለይ ሉሊትን ይዟት ሄዷል።
ዳዊትና እንዲሁም ፓንቴኑ አሁንም ቢሆን ችግር ውስጥ ናቸው ማለት ነው። እንዲሁም ሔዋን አሁን ላይ በጣም ደስ ብሏታል። ምክንያቱም ደግሞ ሔዋን እንግዲህ ዴቭን በጣም ታፈቅረዋለች። እንግዲህ ባለትዳርም ሆኖ እያለ ነገር ግን ደግሞ የድሮውን እያስታወሰች እና ከሮዛ ጋር ከተጣሉም በኋላ ወደፊት የራሴ ይሆናል ብላ ስታስበው እንደነበረም አሁን ላይ ዳዊት በጣም ተስቦ ወደ እሷ መጥቶላታል ማለት ነው። ሮዛ ማለት ካዲና እንዲሁም ደግሞ ለሱ እንደማትገባ ወስኖ በተለይ ደግሞ ልጅ ብሎ ሲጠብቀው የነበረው በጉጉት ግን ደግሞ የሱ ልጅ እንዳልሆነም በአቶ መሰለን የተነገረው ማለት ነው። አቶ መሰለን እንግዲህ ሚስቴ ብለህ ያስካትኝ ያረገዘችው ልጅ ያንተ አልነበረም። እናም እሷ ስትባልግ ነው እንዲሁም የቤትህን ካርታ ያገኘሁትና ቤትህን እንዲወርሰውም ያደረግኩትኝ እኔ ያቺ ዘልዛላ ሚስት ነች። ከማንም መጠሬ ጋር ስትባልግ ነበር። ስለዚህ ያረገዘችው ልጅ ቢወለድም ኑሮ ያንተ ልጅ አልነበረም። እናም እንኳንም ደስ አለ ልጁ እንኳን ሞተ ብሎም ሲለው ዳዊትም ደግሞ በፍጹም ይህን ነገር አልቀበልም በማለት ራሱን ጥያቄ ውስጥ ሆኖም እመነኝ ትክክለኛ ነው ሂድና ጠይቃት ይለዋል። እናም ዴቭን በጣም ተናዶና ተበሳይቶ ሮዛ ጋር መጥቶ ቆይ ግን ንገሪኝ ከማን ጋር ነበር ግንኙነት ያለሽ ብሎም ሲላት እሷም ደግሞ ሲጨንቃት ያው ከሌላ ሰው ጋር ግንኙነት ነበረኝ እንዲሁም ደግሞ የተረገዘው ልጅ ያንተ አልነበረም ብላ ነገረችው። ስለዚህ ዴቭ በሮዛ በጣም በብዙ ጊዜ ተክዷል ማለት ነው። ይህንን የካደችው እንግዲህ ሮዛ አሁን ላይ ዴቭ በጣም ተስፋ ቆርጦ አይንሽን ላፈር ብሎ አይንሽንም ማየት አልፈልግም ብሎ ዳዊትም እንግዲህ አሁን ላይ ማለት ነው ወደ ሔዋን ተስቧል ማለት ነው። ሔዋንም የምትፈልገውና እንዲሁም ደግሞ ሁልጊዜም በጉጉት ጠብቅ የነበረችው ዳዊትን ለራሷ ማድረግ ነበረ። አሁን ላይ ዳዊት አብራ ስለሆነም ሔዋንም መኪና ውስጥ ገብታ በጣም ደስ ብሏተኝ እያየውህ እሳሳልሃለሁ በጣም በቃ ሳስበው ራሱ የኔ አትመስለኝም ምናምን ብላ ፍቅሯን ትገልጽለች። ዳዊትም እውነት ለመናገር ሔዋኔ አሁንስ ሃይስኩልን ትዝ አሰኘሽኝ የድሮ ላይፋችን እያለ ሁላቸውም እንግዲህ ፍቅራቸውን የተገላ ለጡና እንዲሁም ደግሞ ዳዊትና ሔዋን አሁን ላይ ፍቅራቸውን እያጧጧፉ ይገኛሉ ማለት ነው። ነገር ግን ሁላቸውንም የሚያሳስብና እንዲሁም ደግሞ አንገታቸውን የሚያስደፋው የሉሊት መታገት ነው ማለት ነው። ሉሊት እንግዲህ አቶ መሰለ አሳግቷታል። ሉሊት ምን ይደርስባታል የሚለውን የምናየው ይሆናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ዛሬስ ምን ተፈጠረ? እንግዲህ ሉሊት ታግታለች። ሉሊት ምን ይደርስባታል የሚለውን ነው ይዤላችሁ የመጣሁት። እናንተ ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ሁላችሁም ደግሞ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም ይዤላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ እናመሰግናለን። ቀጥታ ወደ ቪዲዮ እንግዲህ ሉሊት ታግታለች። ሉሊት ከባድ ችግር ውስጥ ገብታለች። ሉሊት አሁን ላይ የታገተችበት ምክንያትና እንዲሁም ደግሞ በጣም ከባድ ውሳኔ እየወሰነባት አቶ መሰለ ነው ማለት ነው። አቶ መሰለ ሉሊትን ያሳገተበት ምክንያት እስር ቤት እያለ እንግዲህ አሁንም ቢሆን ተበቅሏታል ማለት ነው። ዳዊት ካሁን በኋላ ሉሊት የምትባል ለዓይንህ እንኳን ማየት አትችልም ብሎም ሲለው ነበረ። ይህን ደግሞ እኔ አቶ መሰለ እኮ ነኝ፣ ምንም ነገር ካሰብኩኝ ምንም ነገር ማድረግ እችላለሁ ብሎም ሲያንገራግረውም ነበር ማለት ነው። ነገር ግን አሁን ላይ ይህም ሆኖ ግን በጣም በከባድ ሁኔታ ሉሊት በማይታወቅ ሰው ነው የታገተችው። አቶ መሰለ እስር ቤቱንም ለሉሊት እንግዲህ በጣም ናፍቀሽኛል፣ እኔ ውዱ ባለቤትሽ ነኝ ብሎም ሲላት ነበር ማለት ነው። ግራ በመጋባት ሉሊትም ቆይ ምንድን ነው ብላም ስትጠይቀው እንግዲህ አቶ መሰለ ነኝ ብሎ ስልኩን እያወራች እያለ ወደውኑ ነው እንግዲህ በር እየተንኳኳ በር ሲንኳኳ ሉሊት በሩን በምትከፍትበት ሰዓት መጥቶ እንግዲህ የማታውቀው ተሸክሟ